ውድ የሃሁ አካዳሚ ዩቲዩብ ቻናል ተከታዮቻችን በያላችሁበት ሰላም እንዴት ናችሁ? ሃሁ አካዳሚ ኦንላይን ትምህርት ቤት ሆኖ በማስተማር ላይ ይገኛል። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ይጨምራል። በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን። የምናስተምረውም በኢሞ፣ በዋትስአፕ፣ በቴሌግራም እና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። እሺ በዛሬው ቪዲዮአችን ደግሞ ይዘንላችሁ የመጣን እንግሊዘኛ ስንጻጻፍ ወይም ቻት ስናደርግ እንዴት ኮሙኒኬት እናደርጋለን፣ በአካልም ሊሆን ይችላል፣ በስልክም ሊሆን ይችላል። እንዴት ኮሙኒኬት ልናደርግ እንችላለን የሚለውን ነው ይዘንላችሁ የመጣን። እጥር ባለ መልኩ ወይም ደግሞ እኛን በሚገባን ስትጻጻፉ ስትነጋገሩ ወይም ኮሙኒኬት ስታደርጉ ግልጽ እና ቀልጣፋ እንዲሆንላችሁ በማሰብ ነው ይዘንላችሁ የመጣን። እስኪ ወደ ትምህርታችን ደግሞ ወደ ቪዲዮአችን እንግባ። እሺ ወደ ትምህርታችን ወይ ደግሞ ወደ ቪዲዮአችን ስንገባ አንድ ሰው ወይም ሊጠይቀን ወይ ልንጠይቀው እንችላለን ማለት ነው። ለምሳሌ ምን ብለን what is the day today? what is the day today? ለምሳሌ እኛ ከጠየቅነው what is the day today ብሎ ቢጠይቀን እሱ እኛ ምን ብለን ልንመልስ እንችላለን? the day is Monday. what is the day? what is the day today? ዛሬ ቀኑ ማን ነው እያለን ነው። እሺ ዛሬ ቀኑ ማን ነው? እንደዚህ ብሎ ሲጠይቀን እኛ ምን ብለን መመለስ አለብን? what is the day today ብሎ ከጠየቀን በአማርኛ ዛሬ ቀኑ ማን ነው እያለን ነው። እሺ ዛሬ ቀኑ ማን ነው ብሎ ከጠየቀን በእንግሊዘኛ ስንመልስለት the day is Monday ቀኑ ሰኞ ነው እያልነው ነው። ቀኑ ሰኞ ነው። what is the day today? what is the day today? ዛሬ ቀኑ ማን ነው? እኛ ምን እንመልሳለን? today is Monday ዛሬ ሰኞ ነው ብለን ነው የምንለው። ዛሬ ቀኑ ሰኞ ነው። ዛሬ ቀኑ ሰኞ ነው። ለምሳሌ በስልካችን ወይም ደግሞ ማናውቀው ሰው ሊሆን ይችላል ሊደወልብን ወይም ደግሞ ልናገኘው እንችላለን። what is that? what is that ብለን ልንጠይቀው እንችላለን ማለት ነው። what is that ማን ልበል እያልን ነው ሰው what is that ማናውቀው ሰው ስለሆነ ማለት ነው። በስልክም ሊሆን ይችላል ሴቭ ያላደረግነው ወይም ደግሞ ማናውቀው ስልክ ከተደወለ what is that ብለን ልንመልስ እንችላለን ልንጠይቀው እንችላለን ማለት ነው። በአካልም ቢሆን ማናውቀው ሰው ከሆነ ማን ልበል አለየውህም ለማለት what is that ብለን እንጠይቀዋለን ማለት ነው። ማን ልበል ማለት ነው። እሺ እዚህ ጋር ደግሞ ጊዜን የሚያመላክት ነው። when ማለት መቼ ማለት ነው። when were born when were born መቼ ተወለድክ። when were born መቼ ተወለድክ መቼ ተወለድክ እኛ ብለን ልንጠይቀው ወይም ደግሞ ሌላ ሰው እንደዚህ ብሎ ሊጠይቀን ይችላል። ይሄ ለሴትም ለወንድም ለሁሉም መጠቀም እንችላለን ማለት ነው። ለምሳሌ ሴትም ብትሆን ወንድም ቢሆን when were born when were born ብለን ሴትም ወንድም መቼ ተወለድክ ብለን እንጠይቀዋለን ወይም ደግሞ መቼ ተወለድሽ። ከዚህ ጋር ለሁለቱም መጠቀም ይቻላል ማለት ነው። እኛ ከተጠየቅነ ደግሞ ምን ብለን እንመልሳለን? I was born on April 10 198
I was born April 10 1998 የተወለድኩት ሚያዝያ 10 1998 ብለን እንመልሳለን ማለት ነው። I was born on April 10 1998 የተወለድኩት ሚያዝያ 10 1998 ነው የተወለድ ብለን እንመልሳለን ማለት ነው በቀላሉ። እሺ እዚህ ጋር ደግሞ የሆነ ቦታ ቁጭ ብለን አረፍ ብለን ሊሆን ይችላል፣ መጠጥ ቤት ሊሆን ይችላል። Do you want something to drink? Do you want something to drink? የሚጠጣ ነገር ትፈልጋለህ ብሎ ሊጠይቀን ይችላል አንድ ሰው ማለት ነው። Do you want something to drink? አላ ደግሞ እኛ ከዛ ቦታ ላይ ወይ መስተንግዶ ቦታ ላይ ሆነን ልንጠይቀው አዲስ ሰው ወይም ደግሞ ካስተመር ሰው መጥቶ ሲቀመጥ እኛ ያ ሰው እንግሊዘኛ ከሆነ የሚያወራ ወይም ደግሞ በእንግሊዘኛ ኮሚኒኬት ማድረግ ያለብን ቦታ ከሆነ ያን ሰው ምን ብለን እንጠይቀዋለን? Do you want something to drink? የሚጠጣ ነገር ትፈልጋለህ እያልነው ነው። የሚጠጣ ነገር ትፈልጋለህ እያልነው ነው። እሺ እሱ ደግሞ ምን ብሎ ሊመልስልን ይችላል? Yes, I would like coffee. ቡና እፈልጋለሁ እያለን ነው። Yes, I would like a coffee. Yes, I would like coffee. እኛም ልንሆን እንችላለን። ለምሳሌ የሆነ ቦታ ላይ ደን ቁጭ ብለን አስተናጋጁ ምን ብሎ ሊጠይቀን ይችላል? Do you want something drink ሊለን ይችላል። Do you want something to drink? የሚጠጣ ትፈልጋለህ ብሎ ሊጠይቀን ይችላል ማለት ነው። እንደዛ ብሎ ሲጠይቀን እኛ ብለን መመለስ ያለብን ምን ፈልገውን ነገር Yes, I would like coffee. ኮፊ ካልሆነ ደግሞ ምን ፈልገውን ነገር እዚህ ዋተር ሊሆን ይችላል፣ ፉድ ሊሆን ይችላል። ምን ፈልገውን ነገር ኮፊ በሚለው ተክተን Yes, I would like coffee ወይም ደግሞ ዋተር ምን ፈልገውን ነገር ብለን ልንሞላ ወይም ደግሞ ልናዘዝ እንችላለን ማለት ነው። አዎ ቡና እፈልጋለሁ እያለ ነው። በዚህ Yes, I would like coffee. Yes, I would like coffee. አዎ ቡና እፈልጋለሁ። የኛ ፍላጎት ሌላ ከሆነ ደግሞ ምን እንላለን? Yes, I would like water. Yes, I would like coca. Yes, I would like food ብለን ልናዝዝ እንችላለን ማለት ነው። እሺ እንዲህ ያደረግን እየተለማመን ባጭሩ ኮሙኒኬት ልናረግ እንችላለን ማለት ነው። ይሄን የምንጠቀመው ስንጸጻፍም ሊሆን ይችላል፣ በአካልም ሊሆን ይችላል። በሁለቱም ምናወራ ከሆነ በቴክስትም ይሁን በስንጸጻፍ ልንጠቀም እንችላለን ማለት ነው። እሺ What would you like to drink? What would you like to drink? ምን መጠጣት ትፈልጋለህ ያለን ነው። What would you like to drink? ምን መጠጣት ትፈልጋለህ? ምን መጠጣት ትፈልጋለህ ብሎ ሲለን እኛ ያለውን ነገር ለማወቅ ወይም ደግሞ ለመረዳት ምን ብለን መጠየቅ አለብን? What would you have አለ። What do you have? What do you have? ወይም ደግሞ እኛ
በዛ ቦታ ላይ ሆነን what would you like to drink ብለን ብንጠይቀው ይሄ ሰው ምን ሊለን ይችላል? ምን መጠጣት ትፈልጋለህ ስንለው ይሄ ሰው what do you have ምን አለ ሊለን ይችላል። እኛ ማለት ያለብን እዛ ያለውን ነገር ቡና ከሆነ ቡና ወይም ደግሞ እዛ ቦታ ላይ የሚስተናገደውን ነገር ኮፊ ሊሆን ይችላል፣ ኮካ፣ ፉድ ያለውን ነገር እንናገራለን ማለት ነው። እኛ ከሆነ የምንጠይቅ ደግሞ what would you like to drink ብለን ስጠይቀው ምን መጠጣት ትፈልጋለህ? እሺ what would you have ብሎ ምን አለ እኛ ምን መጠጣት ትፈልጋለህ ስንለው ምን አለ ሲለን እሱ what do you have ሊለን ይችላል ማለት ነው። እሺ ሌላኛው ደግሞ sorry I cannot go today sorry I cannot go today ይቅርታ ዛሬ መሄድ አልችልም። I cannot ማለት አልችልም ማለት ነው። ይቅርታ I am sorry I cannot go today ይቅርታ ዛሬ መሄድ አልችልም። ይህ ሰው ምን ብሎ ጠይቆ ሊሆን ይችላል? ገበያ ቦታ ሊሆን ይችላል፣ መዝናኛ ቦታ ሊሆን ይችላል። እንሂድ ብለን ስንጠይቀው ሶሪ አይ ካንኖት ጎ ቱዴይ ዛሬ መሄድ አልችልም፣ ይቅርታ ዛሬ መሄድ አልችልም ሊለን ይችላል። ወይም ደግሞ እሱ እንደዛ ብሎ ከጠየቀን እኛም ሶሪ አይ ካንኖት ጎ ቱዴይ ብለን ዛሬ መሄድ አልችልም፣ ይቅርታ ዛሬ መሄድ አልችልም ብለን እንመልስለታለን ማለት ነው ባጭሩ። እሺ ከዚህ ጋር ደግሞ አንድ ሰው ቢዚ ሆነን ሳለ ስራ ቢደውልልን ምን ብለን እንመልስለታለን? ወይም ደግሞ ምን እንለዋለን? I will call back later በኋላ እደውላለሁ። I will call back later ስራ ቢዚ እያለን ወይም ደግሞ ማይመቸን ቦታ እያለን ቢደውልልን በቴክስትም ሊሆን ይችላል ወይም ስልኩን አንስተን ሊሆን ይችላል። I will call back later በኋላ እደውላለሁ ብለን እንጽፍለታለን ወይም ደግሞ እንነግረዋለን ማለት ነው። Who are you ማነህ? ተደውሎ ማናውቀው ሰው ወይም ደግሞ ሌላ አካል ሊሆን ይችላል። Who are you ማን ነህ እያልነው ነው። ወይም ደግሞ Who are you ቢለን አንድ ሰው ማን ነህ እያለን ነው ማለት ነው። አንድ ሰው ጠርተነው ወይም ደግሞ ደውለነት Who are you ካለን ማን ነህ እያለን እንደሆነ እናውቃለን ማለት ነው። እሺ ስራ ቢዚ እያላችሁ ሰው ቢደውልላችሁ ምን ልትሉት ትችላላችሁ? እናንተ መደወል ካልፈለጋችሁ ምን ልትሉት ትችላላችሁ? call back after 1 hour ምንድነው? ያን ስራ ከአንድ ሰዓት በኋላ ወይም ደግሞ ከተወሰነ ጊዜ በኋላ የምትጨርሱ ከሆነ ስብሰባ ላይ ሆናችሁ ሊሆን ይችላል ወይም ደግሞ ማይመች ቦታ ላይ ሆናችሁ ሊሆን ይችላል። ስለማውራት ምን ብላችሁ ትመልሱታላችሁ? call back after 1 hour ከአንድ ሰዓት ቆይታ በኋላ መልሰው ይደውሉ። ከአንድ ሰዓት በኋላ መልሰው ይደውሉ። call back after 1 hour እያል እንደዚህ እያደረግን እንጸጻፋለን ወይም ደግሞ እንነጋገራለን ማለት ነው። እሺ ለዛሬ ዘንላችሁ የመጣን ቪዲዮ ይሄን ይመስላል። በቀጣይ ቪዲዮ በሌላ ቪዲዮ እስከምንገናኝ ድረስ በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን። በማንኛውም ሰዓት መማር መከታተል ትችላላችሁ። ለዛሬ ዘንላችሁ የመጣን ቪዲዮ ይሄን ይመስላል። በኢሞ፣ በዋትስአፕ፣ በቴሌግራም ደውሉልን። መልካም ጊዜ፣ ሰናይ ቆይታ።